ደርዬ ኤቢ የግራጁዌሽን ቀን ናታን ቀለበት ያደርግልኛል አለች። ማለት ቀለበት ቆይ አንቺ እንደ ህፃን ልጅ ሁሌ ፊልም ካላየሽ እንቅልፍ አይወስድሽም እንዴ? ፊልም በጣም ነው የምወደው። ናታን ግን ያው ከትእዛዝ እየወጣ ነው፣ ከስምምነታችን እየወጣ ነው። በዚህ ሰዓት እዚህ ቁጭ ብለን እነማዬ እንዳያዩና ደረጀ እንዳያዩና ተባባል። እኔ ደረጀና እማዬ ካዩ እንዲያዝኑብኝ አልፈልግም። ፍቅር እኮ ደስ ይላል። በቃ ዝም ብሎ ደስ ይለኛል። ኧረ አንተ ልጅ ጅል እየሆንክ ነው። እሺ አሁን ወደ ክፍልህ ሂድ። ስንት ልጅ ነው ግን የምንወልደው? ስንት ይሆናል? 4 ቢሆን ደስ ይለኛል። አይ 14 ልጅ ነው የምንወልደው። በቃ 14 ልጅ እወልዳለሁ። የራሴን እድር መሰረታለሁ። የልጅ ልጆችን ይዤ ደግሞ የራሴን ቀበሌ መሰረታለሁ። ከዛ ደግሞ የልጅ ልጆችን ይዤ ደግሞ የራሴን ብሔር መሰረታለሁ። በቃ ዳጣ ብሔር የሚል መሰረታለሁ። እሺ ቁጭ ነው ማለት እንፈልገው። እሺ እሱን አሁን ተይውና መች ነው የምንጋባው? እንዴ ደሬ ስንት አይነት ቀለበት አለ። ፕሮሚስ እናደርጋለን እንጋባለን አለኝ እኮ ነው የምትለኝ። ሂጂ ወደዛ ቤት። ትዳር ቃቃጫው ተመስላት እንዴ? ቆይ ማርታ እምቢ ብላ ታስገድዳል ታገባው ነው? ዳሬ እየደረሰ ነው። ሆስፒታል ከመግባቴ በፊት ስለ ልጅ ሁሉን ነገር ማወቅ ፈልጋለሁ። ቃል እገባልሻለሁ። በአንድ ሳምንት ውስጥ ከመውለድሽ በፊት እነግርሻለሁ። አንድ ሳምንት ብቻ ጠብቂ። እሺ። ስለተረዳሽኝ አመሰግናለሁ። እሺ። ሰላም ውድ ቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ እኔ ቻናልን በሰላም መጣችሁ። ዳጣ ድራማ እንግዲህ ዳጣ ላይ አሁን ላይ በክፍል 54 ላይ እንግዲህ ሰላም ሁሉንም ነገር ለትዬ እናገራለሁ ብላለች ማለት ነው። ከመውለዴ በፊት ስለ ልጅ የማትነግረኝ ከሆነ ሁሉንም ነገር ለትዬ ልነግራት ቆርጬ ተነስቻለሁ እያለች ትገኛለች። በዚህም የተነሳ እንግዲህ ደረጀ ግራ ተጋብቷል። ማርታን ታውቂያታለሽ? ይህን ነገር ከሰማች ቤቴ ሁሉ ነው የሚበላሸው። ይህን ሁሉ ዘመን ይህን ሚስጥር ደብቀሽ የኖርሽው እኮ ለቤተሰቤ ክብር ስላለሽ ነው። ስለዚህ ባክሽ ቢላትም ሰላም ግን አሁን ግን በቃኝ፣ ልጄ እኮ ናት። ስለ ልጄ ምንም የማትለይ ከሆነ አንተ ስለ ክብርህ እየተጨነቅ ስለ እኔ ልጅን ያክል ነገር ምንም የማትለይ ከሆነ ለትዬ እነግራታለሁ በማለት ምርር ብላ እንግዲህ ደረጀን በማስፈራራት ላይ ትገኛለች። በዚህም የተነሳ ደረጀ እንግዲህ አንድ ሳምንት ብቻ ስጭኝ፣ ጥሩ ነገር መልካም ዜና አለኝ እያለ ይገኛል። ያው ደረጀ ለማርታ ይህን ነገር መናገር ይፈልጋል። መጀመሪያ ከሰላም ሳይሆን ከራሱ ነው ይህን ነገር መስማት ያለባት። ያደረገውን ጥፋቱን ሚስቱን ይቅርታም ጠይቆም ቢሆን ይቅርታዋንም ያገኝ አያገኝም ስለሰራው ስህተት ደረጀ ለሚስቱ መንገር ያለበት እሱ ነው። ከሰላም ከሰማችሁ ግን ትዳራችሁ ሁሉ ሊፈርስ ይችላል ብዬ አስባለሁ። በዛ ላይ ደግሞ ሰላም በቀልም ጭምር አለባት። ሰውዬ ያደረጋትን ነገር መበቀል ትፈልጋለች። ለዛም ነው ከሱ ያረገዘችው በድጋሜ። እሱ የሰራውን ስራ ልጅቷን አውጥቶ በመጣል የሚሸፍነው መስሎት ስለነበረ እሷ ደግሞ ያ እንዲሆን ስላልፈለገች ደረጀን ለመበቀል ነው በድጋሚ እንግዲህ እሱ ሳያውቅ አብራው ተኝታ ያረገዘችው ሰላም እና ስለዚህ አሁን ላይ ከደረጀ ቀድማ ሰላም ለማርታ እውነቱን ከነገረቻት ማርታ ውሳኔዋ መጥፎ ነው የሚሆነው ማለት ነው። ስለዚህ ከራሱ ከባሏ ስለሰራባት ክህደትና ጥፋት ማለት ነው እንግዲህ አውቆ ላይሆን ይችላል አውቆም ሊሆን ይችላል። ከምንም በላይ ግን ልጅቷን መጣሉ በራሱ ምን ያክል ራስ ወዳድና ስግብግብ እንደሆነ እንግዲህ ልጅን እስኪ አስቡት። ልጅ ብላችሁ ልጃችሁን አስቡት። የሁሉ ንብረት እያለው በጣም ሀብታም ሰው ነው። በምንም ሁኔታ ልጅቷን መደበቅ ሲችል ልጅቷን አውጥቶ የጣለ ጨካኝ ሰው ነው ከእናቷ ነጥሎና ስለዚህ በሰላም ብትበቀልም አይፈረድባትም። ግን በቀሏ በዚህ መልኩ መሆኑ ግን በጣም ነው ያሳዘነኝ። ያው ማርታ እንደዛ አይነት ነገር አይገባትም ነበረ በጣም ጥሩና መልካም ሰው ስለሆነች እና ሰላም እንግዲህ እውነቱን እኔ ከምናገር ልጄን አሳየኝ ቢያንስ እንኳን ማለት ትንሽ ፍንጭ እንኳን ስጠኝ እያለች ትገኛለች። ምክንያቱም ሆስፒታል ከገባው በኋላ ምን ሊፈጠር እንደሚችል አላውቅም። ስለዚህ ከዛ ቀድሜ ስለ ልጄ ማወቅ አለብኝ ብላለች። ሰላም አሁን ላይ ያመራለች። ያው ሰላምም እንግዲህ መውለጃዋ ጊዜ ደርሷል። በጣም ሆዷ ራሱ ትልቅ ሆኗል። በጣም ነው የምር ነው የሚመስለውና የምር እርጉዝ ናት መሰለኝ። የምር እርጉዝ ነው የምትመስለው። እና እንግዲህ በዛ የተነሳ አሁን ላይ ቤት ውስጥ ትልቅ ጦርነት እየተነሳ ይገኛል።
ይህን ነገር ማርታ ከባሏ በይቅርታ እንድታልፈው ተስፋ እናደርጋለን። እንግዲህ ደረጀ ስህተቱን ለራሷ ለሚስቱ መንገር አለበት። ከሷ ደግሞ ይቅርታ ሊያገኝ ይችላል። እንግዲህ ልጅ ወልደዋል። ትዳርን ያክል ነገር ማርታ ይፍረስ አትልም። ከሱ በኩል መጥቶ ለበደላት ላደረገባት ነገር ይቅርታ ከጠየቃት ማርታ ምንም ብትናደድም ብዙ ነገር ብታስብም ትዳራቸው ግን አይበተንም ብለን ተስፋ እናደርጋለን። እና ደረጀ እንግዲህ ዳር እያለ ነው። ምን ያክል ተወጅኛለሽ እንደ ልጆች እወዳለሁ ስትለው እንግዲህ ልጆችሽ ቢያጠፉ እና ቢበድሉ ይቅር ትያቸዋለሽ፣ እኔ ብበድል እና ባጠፋ ይቅርታ ታረጊልኛለሽ ወይ እያለ እንግዲህ የሰሞኑ ሁኔታ ማርታ የባሏ ሁኔታ በጣም እያስፈራት መጥቷል። ሌላው እንግዲህ ደግሞ አብጌል ነች። ያው አብጌል ምንድነው የማታደርገው ነገር የለም። በጣም ብዙ ነገር ታግላለች የማርታን የሰላምን ማንነት ለማወቅ እሱም ብቻ የሰላምንና የዳጣን እንዲሁም ደግሞ የሰላምን ልጅ አባት ለማወቅ በጣም ያልቆፈረችው ጉድጓድ የለም፣ ያላደረገችው ያልሄደችበት እርቀት ምንም የቀራት ነገር የለም። ከዲኤንኤን እስከ ማስመርመር የድምፅ መቅጃ መኪና ውስጥ እስከ ማስቀመጥ ተደብቃ ቪዲዮ እስከ መቅረጽ ብቻ ያላደረገችው የልጅ አባት ያልሆነውን የልጅ አባት ነኝ ብለህ ሄደህ አዋርዳት እስከ ማለት ብቻ ምን ያላደረገችው ነገር አለ? በተግባርም በጥርጣሬም እንግዲህ ብዙ ነገር ስትቆፍር ነበረ። በዛ ላይ ደግሞ ናታንንም ወደዋለሁ ብላ ከዳጣ ጋር በናታን ምክንያት ብዙ ነገር ሲፈጠር አይተን ነበረ። ነገር ግን አሁን ላይ ተስፋ የቆረጠች ይመስለኛል። እና እንግዲህ ዳጣና ናታን የምር ፍቅረኛሞች መሆናቸውን ካወቀች በኋላ ናታን እንደማይወዳትና ከናታን ጋር ተስፋ እንደሌላት ስታውቅ አንድ እቅድ አቅዳለች። ያው አሁን ላይ እንግዲህ መኪና ውስጥ ያስቀመጠችው ድምፅም ተነቅቶባት እነሱም እንግዲህ እሷ የሲሳይ ልጅ እንደሆነች አምናለች። የሰላም ልጅ አባትም ደረጀ እንዳልሆነ አውቃለች። በዛ ላይ እንግዲህ የብሩክ ልጅ ቤት ምሳሌ መታ ነበረ። ምሳሌን እንግዲህ አጥብቃ ስጠይቃን ነበረ። ስለ ዳጣ ንገሪኝ፣ ያው ልጆች ጣፋጭ ነገር ስለሚወዱ በጣፋጭ እያታለለች ስለ ዳጣ ንገሪኝ፣ ዳጣ አንቺ ስትወለጅ እናንተ ቤት ነበረች ወይ? ስንተኛ ክፍል ነሽ? ያኔ የት ነበረች? አባቷ ማን ነው? እያለች እንግዲህ ልጅቷን ስታስለፈልፋት ነበር። ደስ የሚለው ነገር ግን ምሳሌ እንግዲህ ቀድማ ዳጣ አስጠንቅቃት ነበረ። ቤት ውስጥ አንዲት ሰላቢ ያለች፣ ስለዚህ በጣም ብዙ ስለኔ ጥያቄ ልታበዛብሽ ትችላለች፣ ስለዚህ አባቴ ሲሳይ ነው ብላ ትላታለች። እንግዲህ ምሳሌም የዚህ ቤት ባለቤት እኮ አባትሽ ነው ብትላትም አይደለም የኔ አባት ሲሳይ ይባላል፣ ሌላ ነገር ስለኔ ብጠይቅሽ አላውቅም በያት ብላት ስለነበረ ልጅቷም እንግዲህ ላብጌል ይህንን ነው የመለሰችላት። እና እንግዲህ አሁን ላይ ተስፋ የቆረጠች ይመስላል። ስለዚህ ያላት አማራጭ አንድ ነገር ነው። ወደ እናቷ መኝታ ቤት በመሄድ እንግዲህ እናቷን በቅርቡ ያው በዚህ ዓመት እመረቃለሁ፣ ስለዚህ ምንድነው ስጦታ ያዘጋጃችሁልኝ ስትል እናቷን ትጠይቃታለች። ማርታም እንግዲህ ስለምናዘጋጅልሽ ስጦታ አንቺን አይመለከትም፣ አንቺ ጊዜው ሲደርስ ታየዋለሽ ብትላትም እኔ ግን አንድ ነገር እፈልጋለሁ፣ የምርቃቴ ቀን ናታን ማለቴ ነው ናታን ቀለበት እንዲያደርግልኝ እፈልጋለሁ፣ እሱም እሺ ብሎኛል፣ እወድሻለሁ ብሎኛል፣ እንዋደዳለን በማለት እንግዲህ ማርታን ሌላ ውሸት ስትነግራት እያየን ነው። ማርታም ግራ በመጋባት ናታንን በጣም ትወደዋለች። ማርታ በነገራችን ላይ ማርታ ናታንን ትወደዋለች። ለልጇ ባልም እንዲሆን አማቿ እንዲሆን ትፈልጋለች። ሲበዛ ለምን ልጇ ጥሩ ልጅ እንዳልሆነች ታውቃለች። ስለዚህ ናታንና እሷን ሌላ ወንድ ሊያገባት አይችልም ብላ ነው የምታስበው። ሊቀርባት አይችልም። ናታን ደግሞ በጣም መልካምና ጥሩ ሰው ስለሆነ መጥፎ ጸባይዋን ችሏትን ቢሆን ይኖራን ብላ በግፊት በግድ ማለት ነው አብረው እንዲሆኑ ትፈልጋለች። በጣም ትገፋፋቸው ነበረ። ያው ናታን ስላልፈለገና በዚህ ሰምቶ በዚህ ስላፈሰሰው ነው እንጂ ማርታ በጣም ፑሽ ታደርገው ነበረ። ካያችሁ ናታንን ስለ አብጌል እና ስለ ናታን ደጋግማ በማውራት ምን ላይ ናችሁ፣ እንዴት ነው እያለች ስለ ትዳር ሁሉ ናታንን ስታስጨንቀው እናይ ነበረ። እና እንግዲህ አሁንም ልጅቷ ተስፋ ስትቆርጥ ያደረገችው ነገር ምንድን ነው? ወድሻለሁ ብሎኛል፣ ያኔ እንደዚህ ያደርግልኛል በማለት እንግዲህ ለእናቷ ያልተፈጠረ
ውሸት ስታወራ ያየናት ነው። ማርታም እውነት መስሏን ነገሩ። ጭራሽ ባለቤቷ እንደውም መራ ራሴን አጠፋለሁ እሱን ካላገባውና እሱ ቀለበት የዛን ቀን ካላሰረልኝ ራሴን አጠፋለሁ እያለች ትገኛለች። እንግዲህ አብጌል ያው ራሷን አታጠፋም። አብጌል ብትሞት ራሷን አታጠፋም። ግን አሁን ላይ ማስፈራሪያ የያዘችው እንግዲህ ራሴን አጠፋለሁ ናታን ካላገባኝ እያለች ነው። አያችሁ አይደለ? እንግዲህ በመጨረሻም የማይደረግ ነገርን ካላደረጋችሁ እንደዚህ ይሆናለሁ እያለች ቤተሰቦቿን ምን ያክል ስድ እንደሆነች ወይም ደግሞ በጣም ልቅ እንደሆነች ማለት ነው የምታዩት በዚህ ነው። ቤተሰቦቿ መደረግ የሌለበትን ነገር እንዲያደርጉ ወይም ደግሞ እነሱ ክብራቸውን ዝቅ አድርገው የማይደረግ ባህል ያልሆነን ወንድ ቤት ሽማግሌ እንዲልኩ በሉት በቃ። እና እንደዚህ አይነት በግድ አለ አይደለ ከምናጣሽ ብለው የምትፈልገው ነገር እንዲያደርጉላት በዚህ መጠን ቤተሰቦቿን የምትፈትን ፈተና የሆነች ልጅ ሆናለች። እና አቢጌል የእሷ ልጅ መጨረሻ በጣም ነው የሚገርመኝ። የምሬን ነው የምላችሁ። እንግዲህ እነሱ ያልቻሏትን እነሱ ስርዓት አድርገው አስይዘው ያላሳደጓትን ልጅ ናታን እንዲሸከማት ይፈልጋሉ። ናታን ዝምተኛና ስርዓት ያለው ጥሩ ልጅ ስለሆነ በቃ እሱ ይቻላት አይነት ነገር የለም። እንደዛ ነው ማርታ በተለይ የምታስበው። ደረጀ ግን ይህም በፍጹም አይፈልግም። እንግዲህ ማርታ ይህን ነገር ከሰማች በኋላ ለደረጀ የናታን አባት መቼ ነው የሚመጣው ስትል ነበረ። ከእነሱ ጋር ዝምድና ብንፈጥር እና አቢጌልና ናታን ቢጋቡ እያለች እንግዲህ ማርታ ጨዋታ ጨምራለች። ይህ ነገር ደረጀን አስደንግጦታል። እንዴት እንደዚህ ትያለሽ አለ። ምክንያቱም ደግሞ ደረጀ የሚያውቀው ነገር አለ። ናታንና ዳጣ አብረው እንደሆኑ ያውቃል። እነሱ ቢደብቁትም እሱ ግን በተደጋጋሚ ይዟቸዋል። እሱ ብቻ ሳይሆን ማርታ ራሷ ታውቃለች። ዳጣና ናታን በፍቅር ውስጥ እንደሆኑ ማርታ እያወቀች ነገር ግን የእሷን ልጅ እሱ እንዲያገባ ትፈልጋለች። ያው ራስ ወዳድነት ነው ማለት ራስ ወዳድነት ብቻ ሳይሆን እነሱ መሸከም ያልቻሏትን ልጅ ወይም ስርዓት ያልያዛትን ልጅ ናታን እንዲሸከማት ለምን እንደፈለገው አላውቅም። ያው እናትየዋ መስሏት ነው እንጂ ናታን እስካልወደዳት ድረስ ልጅቷ በስቃይ ነው ህይወቷን የምታሳልፈው ማለት ነው። ለምን ምን ማድረግ ይችላል? አይወዳትም፣ ደስታ አይሰጣትም። ስለዚህ ስታለቅስ ትኖራለች ትዳር ውስጥ ማለት ነውና ማርታ ለምን እንዳላሰበች አላውቅም። ይህን ሁሉ ዘመን የትዳር ኤክስፒሪያንስ አላት። እንግዲህ ይህን ሁሉ ዘመን በትዳር ኑራ ትዳር ምን እንደሆነ እንዴት እንዳላወቀች ወይም ደግሞ እንግዲህ የራሱ ጉዳይ ፍላጎቷ ይሆን አይነት ይመስላል። ተስፋ የቆረጡባት ይመስለኛል ልጅቷ ላይ። ለዛም ናታን እንዲሸከማት ፈልገዋል። ናታን አሁን ላይ ቅልጥ ያለ ፍቅር ከዳጣ ጋር ጀምሯል። ማንንም ሰው አይሰማም። ነገር ግን ሌላ ነገር ተደግሶለታል። አቢጌል እሱ ካላገባኝ ራሴን አጠፋለሁ ስትል ማስፈራራት ጀምራለች። ደረጀን ነገር ሲሰማ እንግዲህ ከማርታ ጋር ሲጣሉ እያየናቸው ነው። እንዴት እንደዚህ ታደርጊያለሽ? በየት ሀገር ነው እንደዛ አይነት አስነዋሪ ነገር የሚደረገው? በማለት ቢጠይቃትም እሷ ግን ይዋደዳሉ እኮ እወድሻለሁ ብሏታል። ይህን አቶሽም አቢጌል እያለች እንግዲህ ማርታ በግድ ናታን አቢጌል እንዲያገባላት ልትጠይቀው ነው ማለት ነው። ዳጣና ናታን ደግሞ ቃል ተግባብተዋል። መቼም ላትወኝ ምንም ቢፈጠር ከኔ ላትለይ ቃል ገባልኝ ብላ አስምለዋለች። ቃል ገብቷን ቃል ገብታለች። ስለዚህ አሁን ላይ ፍቅራቸው ፈተና ሊገጥመው የቀረበ ይመስለኛል። አቢጌል ራሴን አጠፋለሁ ካላገባይ በግድ እያለች ነው እና ይሄ ነገር በጣም አደጋ ሆኗል። ሌላው ደግሞ እንግዲህ ዳጣ ስለ ህይወት ታሪኳ ለናታን ልትነግረው ነው። ማንነቴን እነግርሃለሁ ግን እንዳትጠላኝ እያለችው ትገኛለች። እንግዲህ የት እንደተወለደች የማን ልጅ እንደሆነች ከየት እንደመጣች እያንዳንዱን የህይወት ታሪኳን ለናታን ልትነግረው ነው። ይህን የሰማ ጊዜ እንግዲህ ናታን ደግሞ ለሰላም ይነግራታል። ከደረጀ ቀድሞ ናታን ለሰላም ዳጣ ልጇ እንደሆነች ታውቃለች ማለት ነው። እንግዲህ ቀጣዩ በጣም ከባድ ነው የሚሆነው ማለት ነው። እዚህ ቤት የማርታ ፈተና ይጀምራን ብዬ አስባለሁ። እና ውድ ቤተሰቦቼ ዳጣ ተወዳጅ የቤተሰብ ድራማ ነው። ሁላችሁም እንደምትወዱት ተስፋ አድርጋለሁ። በጣም ደስ የሚል አስተማሪም የብዙዎችን ሰዎች ቤት የሚዳስስም ታሪክ አለው። እና ውድ ቤተሰቦቼ እንግዲህ ዛሬን ይህን ይመስል ነበረ። በሌላ በክፍል 55 እስከምንገናኝ ሁላችሁንም ወዳችኋለሁ። የዛሬን አበቃን። ቸር ቆዩልኝ።